የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አንጋፋው ጋዜጠኛ ደረጀ ኃይሌ 60ኛ ዓመት የልደት በዓሉን ዛሬ ምሽት በኃይሌ ግራንድ ሆቴል ያከብራል። በዚሁ የልደት ቀኑም የመኖሪያ ቤት በስጦታ መልክ ይቀበላል ተብሏል። በዓለም አቀፉ የፋሽን ኢንዱስትሪ ከገነኑና ተመራጭ ከሆኑ ሀገራት መካከል ደቡብ ሱዳን ቀዳሚዋ ነች ተባለ። ሁለቱን ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። አንጋፋው ጋዜጠኛ ደረጀ ኃይሌ 60ኛ ዓመት የልደት በዓሉን ዛሬ ምሽት በኃይሌ ግራንድ ሆቴል ያከብራል። አንጋፋው ጋዜጠኛ ደረጀ ኃይሌ በኢትዮጵያ ሬዲዮ ለረጅም ዓመታት የወጣቶችና የመዝናኛ ፕሮግራም አዘጋጅ በመሆን መስራቱ ይታወቃል። የቴሌቪዥን የጥያቄና መልስ ውድድርም ይመራ እንደነበር ይታወሳል። በፋና ሬዲዮ ደግሞ ከአርቲስት አዜብ ወርቁ ጋር በመሆን የደራው ጨዋታ የተሰኘ የሬዲዮ ፕሮግራም ከ2 ዓመታት በላይ ሰርቷል። ወደ አርቲስት ቴሌቪዥን ከመጣ በኋላ ደግሞ በነገራችን ላይ የተሰኘ ፕሮግራም በመጀመር በርካታ ታሪካዊ ይዘት ያላቸውን ፕሮግራሞችን አየር ላይ አውሏል። በተለምዶ የ60ዎቹ ተብሎ የሚታወቁ የኢትዮጵያ ፖለቲከኞችን የተመለከቱ በርካታ ፕሮግራሞችን ማድረስም ችሏል። ዛሬ በጓደኞቹና በወዳጆቹ የ60ኛ ዓመት የልደት በዓሉ በልዩ ሁኔታ ከአመሻሽ ጀምሮ በኃይሌ ግራንድ ሆቴል እንደሚከበርለት ታውቋል። በዚሁ ምሽትም ጃምቦ ሪል ስቴት ባለ 2 መኝታ ክፍል ቤት ለጋዜጠኛ ደረጀ ኃይሌ በስጦታ መልክ እንደሚያበረክትለት ታውቋል። በዓለም አቀፍ የፋሽን ኢንዱስትሪ ከገነኑና ተመራጭ ከሆኑ ሀገራት መካከል ደቡብ ሱዳን አንዷ ነች ተባለ። ወዛሙ የጥቁር ቆዳ ቀለማቸውና ጠንበለል ቁመታቸው ደቡብ ሱዳናውያን ሞዴሎችን ተመራጭ አድርጓቸዋል። ምንም እንኳን አገሪቱ በእርስ በርስ ጦርነት ስሟ ቢነሳም በፋሽኑ ዘርፍ ደግሞ መድረኩን በሚያደምቁ ሞዴሎች አገርነት ትታወቃለች። ከነዚህ በፋሽኑ ዓለም ከሚያንጸባርቁ የደቡብ ሱዳን ፋሽን ሞዴሎች መካከል አሮብ አኮል አንዷ ናት። የፋሽን ከተሞች የሚባሉትን የለንደንና የፓሪስ መድረኮችን ከሚያደምቁት መካከልም ትጠቀሳለች። አኮል ቅንጡ የልብስ አምራቾች አዳዲስ ምርቶቻቸውን በሚያስተዋውቁበት ወቅት በቀዳሚነት ለማሳያነት ከሚመርጧቸው ዓለም አቀፍ ሞዴሎች መካከል አንዷ መሆን ችላለች። ከ11 ዓመት ጀምሮ ሞዴሊንግን በኢንተርኔት እከታተል ነበር ትላለች። በአሁኑ ወቅት በ20ዎቹ መጀመሪያ ላይ የምትገኘው አኮል ባለፉት 3 ዓመታት ዝነኛ መሆን ችላለች። በፋሽን ኢንዱስትሪው ዘርፍ ስመጥር ከሆኑት ናኦሚ ካምፔል ጋር በአንድ መድረክ የፋሽን ትርኢትን ማሳይታለች። ምንም እንኳን ለስራ ከቦታ ወደ ቦታ መዘዋወር ብቸኛ የሚያደርግ ቢሆንም በዓለም አቀፍ የፋሽን ትርኢቶች ከትውልድ ስፍራዋ ደቡብ ሱዳን የሚመጡ ሞዴሎችን ማግኘቷ ሁኔታውን ቀለል አድርጎላታል። ደቡብ ሱዳናውያን በውበታቸው በጣም ታዋቂ ሆነዋል ትላለች። ጥርት ያለ ለስላሳና የሚያንጸባርቅ ጥቁር የቆዳ ቀለም ያላት 1 ሜትር ከ79 እርዝመት ያላት መለሏ አኮል በአውሮፕላን ጉዞዎች ላይ ባሉ የፋሽን መጽሔቶች ላይም አኮል አትታጣም። አኮል ብቻ ሳትሆን ሌሎች ደቡብ ሱዳናውያን ሞዴሎችም ደምቀውበታል። እንደ አኮል ካሉ ጀማሪዎች በተጨማሪም በፋሽን ዘርፍ ስማቸው ከናኘው መካከል አኖክ ያይ፣ አዱት አኬች እና አሌክ ዌክ ይጠቀሳሉ። አሌክ ዌክ ከለንደን የመኪና ማቆሚያ ስፍራ ተመልምላ በፋሽኑ መድረክ ዓለም አቀፍ ስኬትን የተጎናጸፈች የመጀመሪያዋ የደቡብ ሱዳን የፋሽን ሞዴል ናት። ወቅቱም ከ30 ዓመታት በፊት ነበር። ከዚያን ጊዜ ጀምሮ በታዋቂው ቮግ መጽሔት ሽፋን ላይ ፎቶዋ በተደጋጋሚ ወጥቷል። እንዲሁም ሽቶን ጨምሮ ታዋቂ የቅንጦት ዕቃዎችን በማምረት የሚታወቁት ዲዮርና ሉዊ ቪቶን ሞዴልም ናት። ከደቡብ ሱዳን የሚመጡ ሞዴሎች ተመራጭነታቸው የመቀነስ አዝማሚያ አይታይበትም። በፋሽን ኢንዱስትሪው መሪ የሚባለውና ኤጀንሲዎችን አምራቾችን የሚያገናኘው ሞዴልስ.com የተሰኘው መድረክ የሞዴሊንግ ምርጥ 50 የወደፊት ከዋክብት ዓመታዊ ዝርዝርን ያጠናቅራል። በቅርቡ ባደረገው ምርጫ ከ5ቱ ሞዴሎች አንዷ የደቡብ ሱዳን
ሱዳን የዘር ሐረግ እንዳላትም አሳይቷል። ይህ ብቻ አይደለም። ታዋቂው የፋሽን መጽሔት ቮግ የፋሽን መድረኮችን ሊያስደምሙ የሚችሉ 11 ወጣት ሞዴሎች በሚል ርዕስ በዚህ ዓመት ባወጣው ዝርዝሩ አራቱ የደቡብ ሱዳን ሞዴሎች ናቸው። ሞዴል ምን ሊሆን ይገባል ተብሎ የሚጠበቁ መስፈርቶች አብዛኞቹ የደቡብ ሱዳን ሞዴሎች አሏቸው በማለት በደቡብ ሱዳን የፋሽን ሳምንት አዘጋጅ የሆነው ዳውሰን ዴንግ ይናገራል። ምርጥ የሆነ ጥቁር ቆዳ አላቸው፣ ቁመታቸውም ረጅም ነው ይላል። የፈርስት ሞዴል ማኔጅመንት መልማይ የሆኑት ሉቺያ ጃኖሶቫ በበኩላቸው በጣም ቆንጆ ናቸው፣ የሚያምር ቆዳ፣ ቁመታቸው ሲሉ ስለ ደቡብ ሱዳናውያን ሞዴሎች ምስክርነታቸውን ይሰጣሉ። ሆኖም የፋሽን አምራቾች ለምን ደቡብ ሱዳኖችን ከሌሎች ሀገራት አስበልጠው እንደሚፈልጉ እርግጠኞች እንዳልሆኑ ይናገራሉ። ምን እንደሆነ ልናገር አልችልም፣ ምክንያቱም ከሞዛምቢክ፣ ከናይጄሪያ ወይም ከሌሎች ሀገራት ቆንጆ ሴቶች አሉ ሲሉ ያክላሉ። እንደ ጊቨንቺ አርሜኒያ ከመሳሰሉ ዓለም አቀፍ ዲዛይነሮች ጋር የሰራችው ደቡብ ሱዳናዊቷ ሞዴል አኩር ጎይ የደቡብ ሱዳን ሞዴሎች እንዲህ ተፈላጊ የሆኑት በአካላዊ ውበታቸው ብቻ ሳይሆን በጽናታቸው ጭምር እንደሆነም ታምናለች። ጎይ በደቡብ ሱዳን መዲና ጁባ ነው የተወለደችው። ጎይ በልጅነቷ እንደ አኮልና በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት አገር ዩጋንዳ ተሰደደች። በርካቶች ደቡብ ሱዳን ከሱዳን ነፃ ከወጣችበት ከአውሮፓውያኑ 2011 በኋላ በነበሩት ዓመታት ነው የተሰደዱት። ደቡብ ሱዳን እንደ አዲስ ሀገርነት ስትመሰረት ዓለም ትልቅ ተስፋ ጥሎበት ነበር። ነገር ግን ልክ ከ2 ዓመት በኋላ የእርስ በርስ ጦርነት ተቀሰቀሰ። በዚህ ደም አፋሳሽ ጦርነት 400,000 ደቡብ ሱዳናውያን ሲቀጠፉ 2.5 ሚሊዮን የሚሆኑ ደግሞ ቀያቸውን ለቀው እንደ ዩጋንዳ ወዳሉ አጎራባች ሀገራት ሰደዋል። የእርስ በርስ ጦርነቱ ከ5 ዓመታት በኋላ ቢቋጭም ተጨማሪ ግጭቶች፣ የተፈጥሮ አደጋዎችና ድህነት ለበርካቶች ስደት ምክንያት ሆኗል። በቅርቡ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያም እየተባባሰ ሲሆን ይህም አገሪቱ ተመልሳ ወደማትወጣበት የእርስ በርስ ጦርነት ትገባለች የሚል ስጋትን ፈጥሯል። በጦርነት የምትናጠውን አገሯን ትታ ወደ ሱዳን በልጅነቷ የተሰደደችው ጎይ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟ እውን መሆን ቻለ። የመጀመሪያው ስራዋንም ለታዋቂው የጣሊያን ፋሽን ኩባንያ ሮበርቶ ካቫሊ የፋሽን ትርኢት አሳየች። ምንም እንኳን ጎይ ጉዞዋ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ወደ ዓለም አቀፉ መድረክ መምጣት ፈታኝ ነው። ታይምስ የተሰኘው የዩናይትድ ኪንግደም ጋዜጣ ባደረገው የምርመራ ዘገባ በኬንያ በሚገኝ ካምፕ ውስጥ የሚኖሩ 2 ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተነግሯቸዋል። በርካቶች ደግሞ የሞዴሊንግ ስራዎችን ከጨረሱ በኋላ ለኤጀንሲዎቻቸው በሺዎች የሚቆጠር ዩሮ ዕዳ እንዳለባቸው ተነግሯቸዋል። እነዚህ ኤጀንሲዎች ሞዴሎቻቸውን በሚመለምሉበት ወቅትም የሚያስፈርሟቸው ውሎች ከአገራቸው የመጡባቸውን በረራዎች እንዲሁም ቪዛዎች መክፈል እንዳለባቸው ያሰፍራሉ። አኮል ተመሳሳይ ጉዳይ እንደገጠማት ትናገራለች። በአውሮፓውያኑ 2019 ሊመለምላት የነበረው ኤጀንሲ በርካታ ክፍያዎችን እንድትከፍል ጠይቋትም ነበር። ከዚያም ከ3 ዓመታት በኋላ በዩጋንዳ እየኖረች የነበረችው አኮል ሌላ አስመጥር ኤጀንሲ ጠራት። ወጣት ደቡብ ሱዳናውያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያግዘው ዴንግ በበኩሉ አንዳንድ ሞዴሎች ክፍያቸው በገንዘብ ሳይሆን በልብሶች እንደሚከፈላቸው ቅሬታቸውን መናገራቸውን ለቢቢሲ ተናግረዋል። ሌሎች ደግሞ ቤተሰቦቻቸው የሞዴሎችን የሙያ ምርጫ ጥያቄ ውስጥ ስለሚከቱት ሌላ ፈተና ይገጥማቸዋል። ነዋሪነቷን በለንደን ያደረገችው አኮል ስለ ቤተሰቦቿ ስትናገር ሙያውን አልደገፉትም፣ አሁንም አይደግፉትም ትላለች። ዴንግ በበኩሉ በከተሞች ውስጥ የሚኖሩ ነገሮችን ቢረዱም አንዳንዶች ደግሞ ሞዴሊንግን ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆች ሴት ልጆቻቸው በሰዎች ፊት ለምን እንደሚራመዱ ግራ ያጋባቸዋል ይላል። በአንድ ወቅትም አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሄደው እንደከለከሏትም ያስታውሳል። ዴንግ ይህችን ሞዴል እያገዛት የነበረ ሲሆን በኋላም ቆይተው ቤተሰቦቿ እንደተቀበሏት ያስረዳል። በአሁኑ ወቅት ይህችው ሞዴል እነዚህን ቤተሰቦቿን እንደምታስተዳድርና እህትና ወንድሞቿን እንደምታስተምር ገልጿል። ምንም እንኳን ዓለም አቀፍ የፋሽን መድረክ ተለዋዋጭ ቢሆንም የደቡብ ሱዳናውያን ሞዴሎች ተወዳጅነት መቼም እንደማይደበዝዝ ነው ሞዴሎቹ የሚናገሩት። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ
የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።